ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋምን መዝጋት 10,000 ብር የሚያስቀጣ ደንብ ከዛሬ ጀምሮ ተግባራዊ መሆን ይጀምራል። የአዲስ አበባ ከተማ ካቢኔ በአዲስ አበባ ከተማ አስተዳደር የአስፈጻሚ አካላትና ስልጣንና ተግባር እንደገና ለመወሰን ባወጣው አዋጅ ቁጥር 84/2016 አንቀጽ 94 መሰረት ይህንን ደንብ አውጥተዋል። በደንቡ መሰረት በአዲስ አበባ ንግድ ቤቶችና ትራንስፖርት አገልግሎት ሰጪዎች እስከ ምሽት 3 ሰዓት ተኩል እና 4 ሰዓት አገልግሎት የሚሰጥበት ግዴታ አለባቸው ሲሉ፣ በተጨማሪም በምሽት ክፍለ ጊዜ የመግቢያ በሩን ዝግ በማድረግ አገልግሎት የሚሰጥ ከሆነ የንግድ ተቋሙ ለአገልግሎት ክፍት መሆኑ የሚያሳይ መብራት የሚሰራ ምልክት በግልጽ በሚታይ ቦታ ላይ ማስቀመጥ እንደሚኖርበት በደንቡ ላይ ሰፍሯል። ይህን ደንብ በመተላለፍ የንግድ ተቋሙን ከ3 ሰዓት ተኩል በፊት የዘጋ ለአንድ ጊዜ የጥፋት መጠን የ10,000 ብር ቅጣት ይጠብቀዋል ብለዋል። በተጨማሪም ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎት ማቋረጥ፣ ከስምሪት መውጣት አሊያም የስምሪትን መስመር ማቋረጥ 5,000 ብር እንደሚያስቀጣ ገልጸዋል። የከተማ አስተዳደሩ ካወጣው የትራንስፖርት አገልግሎት ታሪፍ በላይ ተሳፋሪውን ማስከፈልም በተመሳሳይ 5,000 ብር ቅጣት እንዳለው ነው የሰማነው።